አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ወደ ወይኔ ቤት ይወርዳል። የእግዚአብሔር የቃል ኪዳኑ ታቦታት ላይ በመዘባበትና በመሳለቅ በአደባባይ መክተፊያ እያለ በመሳደብ ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማውያን ናቸው እያለ በመናገር ቤተክርስቲያኒቷን የጠንቋዮችና የመተተኞች ቤት ናት እያለ በመናገር ቅዱሳት መጻሕፍትን የደዌን መጻሕፍት ናቸው እያለ በመናገር ቅዱሳን አባቶች እና ቅዱሳን እንስቶችን ጣዖታት ናቸው እያለ በመናገር ከሁሉ በላይ የአምላክ እናት እመቤታችን ቅድስት ድንግል ማርያምን ክብሯን በማቃለል የተለያዩ አጸያፊ የሆኑ ንግሮችን መብራን ላይ በመናገር የሚታወቀው እጅግ በጣም ነውረኛው ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ እስከዛሬ ድረስ በዚህ ሰውዬ ምክንያት በጣም ብዙ ቪዲዮችን ሰርቻለሁ። በመቶ ሺዎች የታዩ እይታን ያገኙ ቪዲዮችን ሰርቻለሁ። እናም እስከዛሬ ድረስ አብዛኞቻችሁ እነዚህን አሁን ያነበብኩላችሁን እሱ ያደረጋቸውን ነገሮች እየሰማን ልባችን እየተቃጠለ እዚህ ሰው ላይ እግዚአብሔር መቅሰፍቱን ያውርድ እያልን ስንጸልይ ነበርና አሁን እግዚአብሔር ይህንን ሰው እጃችን ላይ ጥሏል። ሀገራችን ገብቷል። እንዳይታይ ይባላል እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ ነበር። ስለዚህ ምን ማድረግ እንዳለብን ዛሬ በሰፊው እንወያያለን። ኦርቶዶክሳዊ ወንድሞቻችንም ብዙ ጥያቄዎችን እያነሱ ነው። እነሱን አቀርብላችኋለሁ። አብረን ሐሳብ አስተያየቶችን እንሰጣለን። ይሄንን ጠቦት ዘማዊ ታውቃላችሁ? እስከዛሬ ድረስ አንጀታችንን ሲያሳርር የነበረውን ቅዱሳንን በመሳደብ ድንግል ማርያም በመሳደብ ሲያሳርረን የነበረውን ይህን ትዝታውን እንዴት መበቀል እንዳለብን ዛሬ በጥሩ ሁኔታ እንወያያለን። በትክክለኛው መንገድ ማለት ነው። እስከ ፍጻሜ ተከታተሉ። ሌሎችም ድንቅ የሆኑ ቪዲዮዎች አሉ። ውድ ቤተሰቦቼ ወቅታዊ ቪዲዮዎች አሉ። ሁሉንም እንመለከታለን። ውድ ቤተሰቦቼ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እኔ ዲያቆን ኃይለ ሚካኤል ነኝ። በታባቱ ያ ሌባው ቄስ ይላል። አይ ይሄ ሰውዬ ቀልድ ሰራችሁበት አሁን። አይ ይሄ ሰው ወገቡን ይዘባል በጭ እግዚአብሔር አቤት ወዮ ያሳፍራል። ከጀርባው ያዩዋቸው ካድሬዎችን አፍረው ኃይሉ ንጉሥ አረግዚኦ በስመ አብ ወወልድ ወመንፈስ ቅዱስ ኃይሉ ንጉሥ ዶክተር አብይ ምን ያህል ተሰጥቷቸው ይሆን? ኃይሉ ንጉሥ ዶክተር አብይ ቢያንስ ምን ያህል ቢሰጧቸው ነው? ቢያንስ 10 ሺህ ይሞላል። አሁን የተቀበሉት በእርግጠኝነት እንዲህ ለማሽቃበጥ ቤተክርስቲያንን በአደባባይ ያዋረዷት። ብቻ ሜሞች፣ ቀልዶች እንዲህ በየቦታው እየተሰሩ ነው። ትንሽ ቆየት ያለ ቪዲዮ ነው። ሌቦች አሁንም አሉ። የሚገርማችሁ ነገር ቤተክርስቲያን ላይ አሉ አሁንም። ዮኒን የምንወደው የምናከብረው ወደን ሳይሆን አክባሪው ስላከበረው ነው። አባታችን አቡነ ተክለ ሃይማኖትን የምንወዳቸው የምናከብራቸው ዝም ብለን ሳይሆን አክባሪው ስላከበራቸው አክባሪው አምላክ ስላከበረ ጾም ከበሽታ አንጻርስ የስኳር፣ የሳምባ፣ ኩላሊት ወዘተ እንዴት ይታያል?
እሱም እንደዛው ነው። ለምሳሌ የስኳር ህመምተኞች በየጊዜው መመገብ አለባቸው። ረሃብ እንዲሰማቸው አይበረታታም። የሳንባ ህመምተኞች ደግሞ እነዚህ ወተት፣ እንቁላል እንዲወስዱ ይነገራል በሐኪሞቻቸው ማለት ነው። ቤተክርስቲያናችን አስጨንቃ አስገድዳ የሚገዛ አምላክ የላትም። አስጨንቃ አስገድዳ ሰው ላይ ቀንበር አትጭንም። ስለዚህ የንስሐ አባቶቻቸው ለዚህ ያማክሯቸዋል። አንድ ሰው ካልጾመ ከጾሙ ጋር የሚተካከል ሌላ የሚሰራው ስራ ይሰጠዋል። የዚያ የጾሙ ተሳታፊ የዚያ የጾሙ በረከት ተቋዳሽ እንዲሆን ካህናቱ የሚያዙት ነገር ይኖራል። ያም ሆነ ግን እኛ በራሳችን ወስነን ራሳችን ፈራጅ ራሳችን ፈላጭ ቆራጭ ሆነን ሳይሆን ከንስሐ አባታችን ጋር በመመካከር እሱ ብቻ አይደለም፣ ወላዶች አራስ ልትሆን ይችላል፣ ህመምተኞች አሉ ያልጋ ቁራኛ የሆኑ ግን መጾም አለባቸው ስንል ግን እንዴት ነው የሚጾሙት የሚለው በረከት እንዲያገኝ ማለት ነው። ከዛ ደግሞ በተጨማሪ የሚያረጋቸው ነገሮች ይታዘዛሉና ያን ሱታፌ ለማግኘት ግን ከንስሐ አባት ጋር መገናኘት መነጋገር ያስፈልጋል። ከልምድ ስራ መውጣት አለብን ማለት ነው። ትክክለኛው ነገር እሱ ነው። ከንስሐ አባት ጋር እንዲህ ነገሮችን ነው መጨረስ ያለብን። ውድ ቤተሰቦቼ እንኳን አደረሳችሁ አላልኳችሁም? እንኳን አደረሳችሁ ለጾመ ሐዋርያት ለሰኔ ጾም እንኳን በሰላም በፍቅር አደረሳችሁ። ሁላችሁንም በጾም እንደምትበረቱ እንደምንበረታ እግዚአብሔር እርግጠኛ ነኝ። እግዚአብሔር ያበርተን ሁላችንም። ሰኔ 2 ላይ በይፋ ጀምረናል። እንግዲህ የአዋጅ ጾም እንደሆነ ሁላችሁም ታውቃላችሁ። እግዚአብሔር የሐዋርያትን ረድኤት በረከት ያሳድርብን። ሐዋርያት መንፈስ ቅዱስን ተቀብለው እንዲያበረታቸው እንዲያጸናቸው ወደ ዓለም ሲገቡ የጾሙት ጾም ነውና እኛም የሐዋርያትን በረከት ለመሳተፍ ነው የምንጾመው። የሐዋርያትን በረከት እነሱ ላይ ወረደውን መንፈስ ቅዱስ በሁላችንም ላይ ያሳድርብን። ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቅሱ። በለቅሶ የታጀበ ጸሎት ዋስትና። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያን አይምርህም የሚል ሰይጣን ነው። አይሰማህም የሚል ሰይጣን እግዚአብሔር ማይሰማ ክርስቲያን ተስፋ ትቁረጡ። በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል፣ አይዟችሁ በርቱ። እግዚአብሔር ልንገራችሁ፣ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል። አሁን እየደረሰብን ያለ ሁሉ ይገባናል። ብንፈናቀል፣ ብንገደል፣ ብንሳደድ፣ ብንታሰር እውነት ለመናገር ይገባናል። ብዙ ያላቸው ምንም የሌላቸው ሰዎች ትንሽ ነገር ሳይቀር ያምራቸዋል። እናት በራሳችሁ ተስፋ አትቁረጡ። እግዚአብሔር አይሰማንም፣ ይህን አያደርግልኝም፣ እንዲህ አይሆንም አንበል። ክርስቲያን እግዚአብሔር ይሰማናል። የፈለገ አይነት ኃጢአተኛ ሁን፣ የፈለገ አይነት ዝሙት ፈጽም፣ የፈለገ አይነት ስጋር ስርቆት ዛሬ እንደ ፈያታዊ ዘመን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ። በተለይ አሁን ቲክታክ ይህን 7ኛውን ኃጢአት የሰው ልጅ ስራዬ ብሎ የሚፈጽምበት ዘመን በጣም ይገርም። ሴት ሆይ ለባልሽ ቅድሚያ ስጭ፣ ወንድ ሆይ ለሚስት ቅድሚያ ስጭ። ራስን ካደው በቃ ለእርሷ ይሁን። ልብስም ከሆነ እሷ ትልበስ፣ ጫማም ከሆነ እሷ ታድርገው። ራስን መካድ የትኞቹንም ኃጢአቶች ማምከኛ፣ ልክ ይሄ ፈንጂ አምካኝ እንደሚባለው ኃጢአቶችም ሁሉ የሚያመክናቸው መሰረታዊ ነገር ራስ መካድ። ጾም መፍራት ይሁዳምነት መገለጫ። በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው። ክርስቲያን ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት፣ በማዕረግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልበት ዘመን የዘመን ክርስቲያኑ ጸሎት፣ እውነተኛ ሕክምና ጸሎት። ከዚህ ቪዲዮ ምን ተማራችሁ? ግን ሁል ጊዜ በፈጣሪ ብቻ እርግጠኛ ሁኑ ይላል። እስቲ እንመልከት። መንገድ የጠፋበት ሰው ደስ የሚለው መንገዱን እኮ ሲጨርስ አይደለም፣ መንገዱን ሲያገኝ ደስ ይለዋል። በእውነት ዛሬም ደስ ይበለን። የሰማይን መንገድ አግኝተናል። የክርስትናውን መንገድ አግኝተናል። የእምነትን መንገድ አግኝተናል። ወደ አባቱ የሚያደርሰውን መንገድ አግኝተናል። ወገኖች ተስፋ ሲኖራችሁ ደስተኛ ትሆናላችሁ። የሰው ልጅ ቆሞ የሚራመደው በሁለት እግሩ እንዳይመስላችሁ በተስፋ ነው። የሰው ልጅ ፊቱ የሚያበራው በቅባት እንዳይመስላችሁ፣ ቅባት እንደውም ያብረቀርቃል። ተስፋ ግን ሞገስ አለው። ተስፋ ብርሃን ነው። ተስፋ እንዳትቆርጡ። አባት ያለው ልጅ፣ ጌታ ያለው ሕዝብ ሙሉ ተስፋ አለው። የሚፈጸም ተስፋ አለው። ወድቆ የማይቀር ተስፋ አለው ወገኖች። ነገር ግን እንደ ሌሎቹ ደግሞ አትዘኑ ይላል እኮ ቅዱስ ጳውሎስ። እንደ ሌሎቹ አምላክ የሌለው ሕዝብ አለ፣ መጠጊያ የሌለው ሕዝብ አለ። እንደነሱ እንዳታዝኑ። እኛ አምላክ ያለን ሕዝቦች ነን። እርሱን ታምኜ እወጣለሁ፣
በጣም ጥሩ አስተማሪ ቪዲዮ ነው። እግዚአብሔር ይስጥልኝ ይላክልኝ። እንዲህ አይነት ቪዲዮችን አስተማሪ ጠቃሚ የሆኑ ቪዲዮችን መላክ የምትፈልጉ ካላችሁ ኮሜንት ላይ የመጀመሪያው ሴክሽን ላይ የቲክቶክ አካውንቴን አስቀምጥላችኋለሁ። ኦርቶዶክስ ቲዩብ ብላችሁ ቲክቶክ ላይም ሰርች ብታደርጉ ይመጣላችኋል። ከ100,000 በላይ ፎሎወር አለኝ ቲክቶክ ላይም። እዛ ላይ ሼር ቪዲዮችን ማድረግ ትችላላችሁ። ውድ ቤተሰቦቼ እንቀጥል እስቲ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕግ ክፍል ይህንን ተረድቶ በአግባብና በሕግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ሕግ በመውሰድ አስፈላጊውን የሕግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። እውነት ነው። በዚህ ጉዳይ ሌሎች ቪዲዮዎችም አሉ። በደንብ መጨረሻ አካባቢ እንወያያለን። ውድ ቤተሰቦቼ ትዝታው ደግሞ ሰይጣን ነው። ጀርባህን አየሁት ጅራፍ አክስሎታል እጅና እግርህን ችንካር ወጥቶታል ከጎን ይፈሳል ደም። እኔ የምለው እንደዚህ አይነት ክርስትና ያላችሁ ሰዎች ሐሳባችሁ ምንድነው? አሁን እንግዲህ እንደምታውቁት ትዝታው በአፉ የሚጸዳዳ የቆሸሸ ሰው ነው። ቤተክርስቲያኒቷን ያሳደገችውን ሲሰድብ የሚውል ከሰብአዊነት ወርዶ ወደ እንስሳነት የተቀየረ ሆኗል ማለት ነው። አሁን የዚህን ሰውዬ መዝሙር የምትሰሙት ሰዎች እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር የሌላት ሆኖ ነው? እሷን የሚወክል ሃይማኖቷን የሚገልጽ ክርስቶስን የሚገልጽ መዝሙር የሌላት ሆኖ ነው? በጣም ይገርመኛል። ሰሞኑን ጀርባህን አየሁት። የት አባቱ ነው ጀርባውን ያየው? ክዶት የለ እንዴ? ግርፋቱን ክዶታል እኮ። ክርስቶስ መስዋዕት መሆኑንም ትቶታል እኮ። ክርስቶስ መስዋዕት ሆኖ እንዳዳነንም ረስቶ እኮ በስጋው ደሙ ላይ ሲሳለቅ የሚውል ሰው ነው። በታቦት ላይ ሲሳለቅ የሚውል ሰው ነው። የት አባቱ ነው ጀርባውን ያየው? ጅራፍ አቁስሎታል። የት አባቱ ያውቀዋል? አያውቀውም እኮ። እና ይሄን ተከትላችሁ የምታስመስሉ ሰዎች፣ እንደዚህ አይነት ክርስትና ያላችሁ ሰዎች እግዚአብሔርን በጣም ነው የምታሳፍሩኝ ማለት ነው። በጣም በቃ የመናፍቃን መዝሙር የምትሰሙ ሰዎች፣ አንድ መናፍቅ ነህ ተብሎ የተወገዘ ሰው እኮ ሰውየው ብቻ ሳይሆን ግብሩ ሁሉ ነው እኮ የሚወገዘው፣ መዝሙሩ ጭምር ነው የሚወገዘው። ምክንያቱም ከእሾህ በለስ ስለማይለቀም፣ ከሰይጣን ጥሩ ስነ ምግባር ስለማይወጣ፣ ሰይጣን የሚመክር እውነት እንኳ ቢሆን አትቀበለውም ማለት፣ ሰይጣን የሚናገረው እውነት እንኳ ቢሆን አይጠቅመንም ማለት ነው። ስለዚህ ትዝታው ደግሞ ሰይጣን ነው። ሰይጣን በዘመናችን የተነሳ አሪዮሳዊ ሰይጣን ቤተክርስቲያን ሲያዋርድ የሚውል ቤተክርስቲያን አዋረድኩ ብሎ ራሱ ሲዋረድ ሲቀል የሚውል ሰው ነው እና የትዝታውን መዝሙር የምትዘምሩ ሰዎች ከትዝታው ለይቻ አላያችሁም። አታሽቃብጡ፣ በቃ አታሽቃብጡ እንዴ! አረ ቤተክርስቲያኒቷ ዝግጁ ነች። እናንተ ዘወር ብላችሁ አላያችኋትም እንጂ ዝግጁ ነች። ብዙ ነገር አላት። ሳናደምጠው አልፎን ሊሆን ይችላል እንጂ ከቤተ ክርስቲያኗ የጎደለን ያጣነው የለም። ከመናፍቃን ቤት የምንልከሰከስበት ጉዳይ አይኖርም ማለት ነውና እንደዚህ የምታሽቃብጡ ሰዎች ረፉ። ብዙ ሰዎች አይቻለሁ። ትልልቅ ቲክታከሮች እንደዚህ መንፈሳዊ መስለው የሚያስመስሉ ሰዎች በመናፍቃን መዝሙር እየዘመሩ ፌመስ ለመሆን የሚፈልጉ ሰዎች አሉ ማለት ነውና እነዚህም ከትዝታው ለይቻ ላያቸው ነው ማለት ነው። አታሽቃብጡ። መቼም አይከፋችሁማ። እውነቴን ነው የተናገርኩት። ትዝታው ከተወገዘ መዝሙሩም የተወገዘ ነው። ምክንያቱም አንድ እባብ የሚተፋው መልካም ነገር ሳይሆን መርዙን ነው የሚተፋው። ስለዚህ ትዝታው እባብ ነው፣ መዝሙሮቹም መርዝ ናቸው ማለት ነው። ታወግዛቸዋለህ መልካም ነገር ስለማይወጣ። አዎ ኦርቶዶክስ ሳለ የዘመረው ነው። አዎ ነበረ። ስለዚህ ኦርቶዶክስ ሳለ የዘመረው ራሱ ያልተለወጠበትን ህይወት እኔን ሊለውጠኝ ስለማይችል ማለት ነው። የማስመሰል ህይወት ስለሆነ በማስመሰል ህይወት ደግሞ ክርስቶስ አይገኝም። ሰላም። ዘይት ወሰድኩ። ከዛ ዘይት ወሰድኩኝና የወሰድኩትን ዘይት ብር ላይ ያረጨሁት። እሺ። አረ የድግምት ሲቹዌሽን ምንድነው? ልክ ስረጨው ከዛ ጊዜ ጀምሮ
የሚገርም ብር ቦርሳዬ ውስጥ ነው የሚገኘው። በቃ እንደዚህ ነገር አረተው በቀልድ ልገሉ ነው እንዴ? በእናታችሁ አካባቢ ያሉ ሰዎች ራስ አንቺ ሚሊዮነር ነሽ እንዴት ነው የብሩ ምንጭ? ህዝብ ጋር ለሚደርስ ነገር እንደዚህ መተርተርም አግባብ አይደለም። ይሄንን ቪዲዮ አቅም ስጡልኝ። ፓስተር ትዝታ ሳሙኤል እንግዲህ ኢትዮጵያ ገብቷል። ውጭ ሀገር ቁጭ ብሎ ቤተክርስቲያናችን እምነታችን ሲሳደብ የነበረ ሰው ነው። ቅዱሱ ታቦት መክተፋ ነው። ኦርቶዶክሳውያን የሚያመልኩት ጣዖት ነው። በየወሩ የገብርኤል የአርሴማ የሚካኤል እያሉ ወደው ግብር ይገብራሉ ብሎ ቤተክርስቲያን ሲሳደብ የነበረ ነው። 7 ሚሊዮን በላይ ተከታይ ያላትን ኦርቶዶክስ ተዋሕዶ ማታደርገውን ማታመንበትን ስሟን ሲያጠፋ የነበረ ሰው ነው። ስለዚህ በአስቸኳይ ወደ ህግ እንዲቀርብ እንፈልጋለን ማለት ነው። ኢትዮጵያ ገብቷል። እንደ ልቡ መኖር አይችልም። እዚህ ኢትዮጵያ ውስጥ እንደ ልቡ አፉን ገብቶ እምነታችን ተሳድቦ እንደ ልቡ መሆን አይችልም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል ይህን ስራ ሰርታችሁ እንድታዩ እንፈልጋለን። ለሌላ ሰው ማስተማሪያ ይሆናልና ዶንቆሮ ብሎ ተሳደበ ነው። ቤተክርስቲያን ማታደርገውን ነገር ሁላ ታደርጋለች ብሎ ህዝቡ በሙሉ ዶንቆሮ ብሎ ተሳደበ ሰው ነው። ለህግ እንዲቀርብ እንፈልጋለን። ሁላችሁም ለሁሉም አድርሱ። ይህንን ጠቦት ዘማዊ ታውቃላችሁ። ቤተ ክርስቲያን ከህብረቷ የለየችው በእውቀት ችግር ሳይሆን በስነ ምግባር ጉድለት ነው። እናቲቱን በአንድ ጎን ልጅቱን በአንድ ጎን ስለሚተኛ ቤተ ክርስቲያን ከስነ ምግባር ጉድለት አንጻር መከረችው፣ አልመከር ሲል አወገዘችው። ከቤተ ክርስቲያን ህብረት ከተለየ በኋላ ግን የቤተ ክርስቲያን ቀንደኛ ጠላት እንደሆነ ሁላችንም እናውቃለን። እንግዲህ ቤተ ክርስቲያን የራሷ የሆነ የህግ ክፍል አላት። ጥቅሞቿንና ህጋዊ መብቶቿን የሚያስከብር ማለት ነው። በአጠቃላይ እንግዲህ የ70 ሚሊዮን ኦርቶዶክሳውያን እናት የሆነችውን ቤተክርስቲያን አዋርዷል። ለሷ የማይመጥናትን ስም ሲሰጥ ነበረ። አሁን ኢትዮጵያ ውስጥ ገብቷል። በአጠቃላይ የህግ ክፍሉ ተንቀሳቅሶ በብቃትና በንቃት ይህንን ጠቦት ዘማዊ በህግ ቁጥጥር ስር እንዲውል ማድረግ አለበት። ሁላችንም ደግሞ ርብርብ እናደርጋለን። ወንድሞቻችን በጣም ጥሩ ትኩረት ሰጥተዋል ሶሻል ሚዲያ ላይ። ውድ ቤተሰቦቼ የህግ ክፍሉን አሁን ወንድማችን ጠቅሷል። በቤተ ክርስቲያን ያላነሰ ብር የሚከፈላቸው በጣም ትልቅ በጀት ተበጅቶ የሚሰራ ክፍል ነው። ስራውን ይስራ የሚል መልእክት ነው ሁሉም እያስተላለፈ ያለው። ይሄ ክፍል ትዝታው ምን እንደተናገረ አሁን በፍጹም ያን ወደ ኋላ ሄደን ማቅረብ አይጠበቅብንም። በጣም ጆሮአችንን ማቆሸሽ አይጠበቅብንም። ሁላችንም እናውቃለን እስከዛሬ ድረስ እየተናገረ የነበረው ነገርና የህግ ክፍሉ ተጠይቋል ማለት ነው። ሁላችሁም ይህንን ቪዲዮም ሼር እያደረጋችሁ በራሳችሁም ሶሻል ሚዲያዎች ድምጽ እያሰማችሁ ይህ ሰው ከሀገር ሳይወጣ እንዲቀፈደድ እንድታደርጉ ነው መልእክቴን ማስተላለፈው። እንደ ኦርቶዶክስ ቲዩብ ሁላችሁም ሼር አድርጉ። ይኸውላችሁ ሲገባ አዲስ አበባ ሌት ቀን ቢዘመር ፍጥረት ሁሉ ቢጮህ እውነት ከላይ ያላችሁ አባቶች አሁን ካላችሁ ይሄንን ኮርማ ለህግ እንድታቀርቡልን እንፈልጋለን። መቼም ህግ የለም፣ መንግስትም እነሱን እየደገፈ ስለሆነ ማለት ነው። እነሱ የጊዜው ባለቤት ናቸው። አሁን ላይ ይህ ሰውዬ እንግዲህ በቤተ ክርስቲያን ላይ ምን ሲያቀረሽ እንደነበረ ሁላችሁም ታውቃላችሁ። ቅዱሳንን እንዴት አድርጎ ሲሳደብ እንደነበረ ሁላችሁም ታውቃላችሁ። ቤተ ክርስቲያንን ምን ብሎ እንደተሳደበ ሁሉም ያውቃል ማለት ነው። እንግዲህ የቤተ ክርስቲያን ጠበቃ ተብላችሁ ተሾማችሁ ቤተ ክርስቲያን ልታገለግሉ የተመረጣችሁ ዛሬ የነበራችሁ ኦርቶዶክሳውያን ጠበቃዎች ይህንን ሰውዬ ለህግ እንድታቀርቡልን እንፈልጋለን። እንግዲህ አሁን ሀገር ቤት ገባ። በየትኛው ድፍረቱ ሀገር ቤት እንደገባ አላውቅ። ምክንያቱም ከላይ ያለው ሁሉ የነሱ ስለሆነ ማለት ነው። ከላይ ያለው ሁሉ ቤተክርስቲያንን ተሳዳቢ፣ ቤተክርስቲያንን አፍራሽ፣ ገዳምን ተሳዳቢ፣ ገዳማትን ለማፍረስ የሚሰሩ የአባቶችን ስም የሚያጠለሹ ልክ እንደሱ ሁሉ ከላይ ያሉትም እነሱ ስለነበሩ ነው። በ4 ኪሎ ውስጥ ማለት ነው ቤተ መንግስት ውስጥ ያሉት እነሱ ናቸው። ፓርላማው ሙሉ በሙሉ የፕሮቴስታንት ነው አሁን ላይ። ስለዚህ ያንን ተማምኖ ነው እየገባ ያለው። ቤተ ክርስቲያን ለምን ነውሬን አልሸፈነችም ብሎ በዛ መሃል ግም አፉ እንደዛ ሲጸዳዳ ነበር ማለት ነው። ስለዚህ ለህግ እንዲቀርብልን የቤተ ክርስቲያን ጠበቃዎች ከአሁን ሰዓት ጀምራችሁ ተከታትላችሁ ለህግ እንድታቀርቡልን እንፈልጋለን። ይሄን ነው እኔ የምለው። በእውነት በምን አይነት ድፍረት እንዲህ ደረቱን ነፍቶ እንደገባ ይገርመኛል። ብቻ ያው ተማምኖ ነው ልብ የሰጠው ሰው አለ በእርግጠኝነት። ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም።
የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግድ የለም ና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ በቪዲዮ ነው ያየው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል። እንደውም እሱን አሳስረ ነው እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልጁን ጀግና ማድረግ ነው እኮ እና ብዙ አልተበደልንም ወይ? ብዙ ድምጾቻችንን አልተነጠቅንም ወይ? ካህናትን አላጣንም? ዲያቆናትን አላጣንም? ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም እቺ ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛ? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለህ ምን አባክ የሆነውን ነገር እናየዋለን፣ ማንንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል አላት። የሕግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የሕግ ክፍሉን እንጠብቃለን። ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ፣ ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ሕግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው፣ ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። በጣም ጥሩ ሐሳብ ነው ያነሳው። ግን እኔ ይከብደኛል አንድ ነገር በእውነት እስማማለሁ። ሁሉንም ነገር ለእግዚአብሔር መስጠት አለብን። እግዚአብሔር ከሁሉም በላይ ነው፣ ከሁላችንም ከሁሉም በላይ ነው። ከመንግስትም ስልጣን አለኝ ከሚለው ከሁሉም በላይ ነው። ነገር ግን የራሳችንንም ሙቭመንት እንቅስቃሴ ማድረግ አለብን ብዬ አምናለሁ። እስከዛሬ ድረስ ብዙ አለቀስን፣ አነባን። ቤተክርስቲያን አባቶች፣ ቤተክርስቲያን ተቃጠለ፣ አባቶች ሞቱ፣ ዲያቆናት ምዕመናን ሞቱ፣ የብዙ ደም አየን፣ ብዙ ግፍ አየን ሀገራችን ላይ። ለእግዚአብሔር ስንሰጥ ቁጭ ብሎ ለእግዚአብሔር መስጠትም አግባብ አይደለም። አባቶች እንደሚያስተምሩት የራሳችን እንቅስቃሴ እያደረግን እግዚአብሔር እንዲረዳን መጠበቅ ነው፣ መለመን ነው የሚሻለው ብዬ አምናለሁ። እና ለእግዚአብሔር ሰጣችሁ ቁጭ በሉ የሚለው ነገር ብዙ አይዋጥልኝም እና እንቅስቃሴ ማድረግ አለብን። ብቻ የሕግ ክፍሉ ከሕግ ክፍሉ ብዙ ነገር እንጠብቃለን፣ በጣም ብዙ ነገር እንጠብቃለን። እውነት ይህ ሰው ከኢትዮጵያ የሚወጣ ከሆነ እንዲሁ ደረቱን ነፍቶ በእውነት ፎቶዎቹን ስታዩ በጣም ነው የምትገረሙት። ምን እንደተማመነ አይዞ ያለው ሰው እንዳለ በእርግጠኝነት ደረቱን ገልብጦ ነበር ከነ ትዝታው ከነ በጋሻው ከሌሎችም ጋር እና ይህ ሰው በእውነት ከኢትዮጵያ የሚወጣ ከሆነ በጣም ቤተክርስቲያን ላይ ያለኝ ነገር እየቀነሰ ዜሮ የሚሆንበት ቻንስ ይኖራል ብዬ አምናለሁ በእውነት። እና ሁላችንም ልባችን ቆስሏል ከዚህ በፊት ሲናገረው በነበረው ነገር በአጠቃላይ ማለት ነውና ብዙ አልቅሰናል፣ ብዙ ተባብለናል፣ ብዙ ቪዲዮዎችን ሰርቻለሁ እኔና እናንተም ኮሜንት ላይ ከዚህ በፊት በትልቁም ቻናል በዚህም ቻናል ስጽፉ ትዝታው ሀገራችን ገብቷል። እንግዲህ በእውነት የሕግ ክፍሉ ብዙ ነገር እንጠብቃለን። ያ ነው ማለት የምችለው። ቪዲዮ ብዙዎች ጋር እንዲደርስ የሚቻላችሁን አድርጉ። ውድ ቤተሰቦች አቅም ስጡ። የመጨረሻ እስቲ አንድ ቪዲዮ ተመልክተን እንጨርሳለን። እናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ፕሮቴስታንት ውስጥ ያሉ ፓስተሮች አሉ። ፓስተሮቹ
ምናልባት ቅዱሳንን ሲሳደቡ፣ ጻድቃንን ሲሳደቡ፣ እመቤታችን ሲሳደቡ ሰምተናል። ይሄ በሶስት መንገድ ረዳዋለሁ። አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስና ይሁዳ እኮ ዝናቸው እኩል ነው ታውቃለህ። ያሰቀለው ይሁዳም ዝነኛ ነው፣ ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም ሚካኤልም እኩል ዝነኞች ናቸው። ታዋቂነት በዚህ ዘመን ብዙም ይፈጃል። አንዳንዶቹ አጀንዳ ለመሆን ላለመረሳት ቅዱስ ጊዮርጊስን የተሳደባሉ፣ አቡነ ተክለ ሃይማኖት የተሳደባሉ። እኔ ፕሮቴስታንቱ ወንድሜ፣ ፕሮቴስታንቷ እህቴ በቅን መንፈስ የምጠይቅሽ አንቺ ክርስቶስን እሰማለሁ፣ ሕይወቴ ይለወጣል፣ ጎደሎ ይሞላል፣ እንባዬ ይታበሳል፣ ጥያቄ ይመለሳል፣ ስብራቴ ይጠገናል፣ ቁስሌ ይፈወሳል፣ ክርስቶስን አገኘዋለሁ ብለሽ እዛ ጊዜሽን አቃጥለሽ እስራሽን ትተሽ ጉዳዬ ክርስቶስ ነው ብለሽ እዛ ጸሎት ቤት ሄደሽ ቁጭ ብለሽ ጊዮርጊስ ሲሰደብ ብትሰሚ ላንቺ ምንድነው ትርፉ? ላንተ ምንድነው ትርፉ? ድንግል ማርያም ስትሰደብ ብትሰማ ለአንድ ፕሮቴስታንታዊ ጆሮ ምንድነው ትርፉ? ኦርቶዶክሳውያን የተዋህዶ ልጆችም ፕሮቴስታንቶችም ሙስሊሞች እንድታጤኑ የምንፈልገው ምንድነው ጥቅሙ? በሌላ ሃይማኖት ገብተን መፈትፈቱ የብቸኝነት፣ የባዶነት፣ የተስፋ መቁረጥና የልህ ካልሆነ በስተቀር ጥቅሙ ምንድነው? አንደኛ ቅድም አጀንዳ ለመሆን፣ ሁለተኛ እነዚህ ቅዱሳን እየተሳደቡ የፕሮቴስታንቱ አዳራሽ የሚጮሁት ሰዎች ቀጥ ብላችሁ ወንጌል ስበኩ ብትላቸው መቀጠል አይችሉም። እኔ እዛ ውስጥ ፕሮቴስታንት ውስጥ አሉ እገሌ ከገሌ ብዬ ማስታወቂያ አልሰራም እንጂ እኮ ቀጥ ብለው ወንጌል የሚሰብኩ ፓስተሮች አሏቸው፣ ስማቸውን የማንጠራቸው። እነዚህኞቹ ጊዮርጊስን የተሳደቡት፣ ተክለ ሃይማኖትን የተሳደቡት፣ ታቦቱን የተሳደቡት፣ እመቤታችን የተሳደቡት ሰባኪ ፓስተሮቻቸው ግን እስኪ ቀጥ ብለው ከወር እስከ ወር ወንጌል ይስበኩና በስብከት ከቀጠሉ እኔ እቀጣለሁ። ስለዚህ አጀንዳ ከመሆን ቀጥሎ ሁለተኛው ችግር ምንድነው? የእውቀት እጥረት፣ የግንዛቤ እጥረት። ሶስተኛ ህሊና ይጠይቃል፣ ነፍስ ትጠይቃለች። እየተደረገ ያለው ነገር ውስጣችን እንኳኳባችሁ ይጮህባችኋል። እውነቱ የት እንደሆነ ይነግራችኋል ጭንቅላታችሁ። ስለዚህ ይሄንን የህሊና ጥያቄ በጩኸት ማደናገር ይፈልጋሉ። አንዳንድ ሰዎች የአእምሯቸውን ጥያቄ በጩኸት ማረሳሳት ይፈልጋሉ። አንዳንድ ሰው መጥፎ ስራ ይሰራና ህሊናው አላስተኛ ሲለው ንስሐ ገብቶ ወይም ወንጀሉን ተናዞ እፎይታ ከማግኘት ይልቅ በመጠጥ ያደነዝዘዋል፣ በአልኮል ያደነዝዘዋል። ህሊና ሐሳቡን እንዲጭበረበርበት ማለት ነው። ለዚህ ጉዳይ ትኩረት እንስጥ የሚል መልእክት ነው። እስከ ፍጻሜ ስለተከታተላችሁ አመሰግናለሁ። ሐሳብ አስተያየታችሁ በቅንነት በጨዋነት አስቀምጡልኝ ኮሜንት ላይ። ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼን ይዘህ አንተ የመራ ስንቱን አለፍኩት ስንቱን መከራ ለካስ ሲያልፍ ቀን ሁሉም ይረሳል